የበረኸኛው መልስ። ቆዳ አገልድሞ ጸጉሩን አንጨፍሮ በሄኖን ሸለቆ ወደሚጮኸው ሰው የሚያውን ልይ ብዬ ወጣሁ። የገባውን በቃል ያልገባውን በውሃ እያጠመቀ ይሸኛል። ደግሞ ጠያቂዎች መልሱን የሚፈሩትን ጥያቄዎች ይጠይቁታል። ይህ የሰው ጠባይ ይደንቃል። ጥያቄ ሲፈጠርበት መልሱን ይፈራል። የማይኖረውን መልስ ለመስማት ይጠይቃል። ሁሉንም ግን አያቆምም። መጠየቁንም መፍራቱንም አለመኖሩንም። የተሰበሰቡት አብዛኞቹ አብርሃም አባት አለን በሚል የሚመኩ ስለነበሩ ይህ በረኸኛ ቀን መቅረቡን ነገራቸው። አብርሃም ሰው መሆኑን ካበቃ ቆይቷል። አብርሃም ሐሳብ፣ ፍልስፍና፣ ቅኝት፣ ውበት፣ ሕይወት ወዘተ ሆኗል። አብርሃም ቀርቶ አብርሃምነት ተተክቷል። አብርሃምነት ደግሞ አለማወቅንና የማይታወቀውን ማመን፣ በተስፋ መጽናት፣ በወጣትነትህ ከሚስትህ ገረድ፣ በሽምግልናህ ከሚስትህ መውለድ፣ ለፈጣሪህና ለሚስትህ ቃል በመታዘዝ መሃል መሰነግ፣ ወንድምን መውደድ፣ ያለህን ምርጡን ብቻ ሳይሆን ምንም መተኪያ የሌለውን ነገር ሳታንገራግር መስጠት፣ ፈጣሪህን ላለማሳዘን ሕግን መተላለፍ፣ ኃጢአትን መስራት እንኳ ቢሆን አለማመንታት፣ ሕሊናህን የመጨረሻ ደስታዬና ተስፋዬ ላልከው መቃብር አድርገህ ብቻህን ማማጥ፣ የፈጣሪህ ስውር ሸንጎ አማካሪ መሆን፣ በወገብህም የፈጣሪህን ነገ የሚሆነውን ተሸክመህ መኖር፣ ድንኳንህ አርያም አንተም ቅድመ ስጋዌ የልዑሉን አካል ለመዳሰስ መብቃት ነው አብርሃምነት። ከዚህ ተለይተው የደረቁ ነበሩ አብርሃም አባት አለን የሚሉ። አባቶቹ ሐሳብን፣ ፍልስፍናን፣ ሕይወትን፣ ቅኝትን ወዘተ ወደ መወከል ወደ መሆን መሻገራቸውን ያላስተዋለ ልጅ ቅርንጫፍ ሊሆን አይችልም። ይህ ቢያስደነግጣቸው ምን እናድርግ አሉት። ጥንታዊቷን እያወቋት የማይኖሯትን መልስ ደገመላቸው። ባልንጀራን እንደ ራስ መውደድን፣ ሁለት ልብስ ያለው ለሌላው ያካፍል፣ ምግብም ያለው እንዲሁ ያድርግ በማለት ቀራጮችም በጠየቁት ያንኑ ደገመላቸው። ባልንጀራን እንደ ራስ መውደድን፣ ከታዘዘላችሁ አብልጣችሁ አትውሰዱ ሲል። ጭፍሮችም ምን እናድርግ ቢሉት አሁንም ለሶስተኛ ጊዜ ባልንጀራን እንደ ራስ መውደድን ደግሞ አስተማራቸው። በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ በማለት ለጥቆ እኔ በውኃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ሲል ሰምቼ ከእግር ጥፍሬ እስከ ራስ ጠጉሬ የሚነዝር ስሜት ተሰማኝ። እኔ በዚያ ቃል ስቃጠል፣ ሰው ግን ለውሃው ጥምቀት ይጋፋ ነበር። በረኸኛውም እንደ እያንዳንዱ መረዳት መሻቱን እየፈጸመ ሸኘው። ከጀንበሯ ማቆልቆል ጋር የሕዝቡን ቁጥር አቆለቆለና በመጨረሻ በረኸኛው የልቡን ሐቅ ይዞ ብቻውን በረሃው መካከል ቀረ። ይህችን ሰዓት ነበርና የጠበቅኩ ወደ እርሱ ቀረብኩ። በአሸዋውና በጠጠሩ ላይ ስራመድ የእግሬን ዳና ቢሰማም ቀና ብሎ ለማየት አልተጨነቀም። እኔም የልቤን ለመጠየቅ ፈቃድ መጠየቅ አላስፈለገኝም። እንዲህ አይነት አጋጣሚ በብዙ መቶዎች ዓመታት አንዴ ቢበዛ ሁለት የሚያጋጥም ክስተት ነው። ከአእምሮ የሚፈልቅ ጥያቄን ሁሉ እንደ አቅሙ መልስ ያገኝለታል። የልብን ጥያቄ መመለስ የሚችሉ ልዩ ክስተት የሆኑ ሰዎች ግን እንደ ልብ አይገኙም። ለዚህ ነው ብዙ ሰው አእምሮው ነቅቶ ልቡ ሞቶ የሚኖረው መልስ ስለማያገኝ። ቀረብ ብዬ ተቀመጥኩ። ፊቱ ላይ ብርቱ ትካዜ ከታላቅ ደስታ ጋር ሲታገል አየሁት። ቃሉ ብቻ ሳይሆን ፊቱ ራሱ ቀጥሎ ሊሆን ያለውን ይተነብያል። እንባና ሳቅ፣ ሐዘንና ደስታ፣ ጥላቻና ፍቅር፣ ሞትና ሕይወት፣ ጨለማና ብርሃን፣ መለያየትና አንድነት ወዘተ ከመቼውም ጊዜ በላይ የሚቀላቀሉበት ቀን ቀርቧል። የጊዜውን መልክ መለየት ለቻሉ መምህር፣ አንዲት የልብ ጥያቄን እንድትመልስልኝ ነው ይህን ያህል ሰዓት ደጅ የጠናሁት አልኩት።
ንግግር ለመጀመር። ዘመናቸውን ሙሉ የልባቸውን ጥያቄ ተሸክመው ያለፉ አሉና በጊዜያት መዝነው አለኝ። አሁን ግን አለና ፊቱ በጨለማው እንደ ጸዳይ ጨረቃ ፈክቶ ሳይጨርሰው ዝም አለ። የሰሰተው ነገር በልቡ እንዳለ ያስታውቃል። የተሰወረች ዕንቁ አይቶ እስኪገዛት የቸኮለ ግን ምስጢሯ ወጥቶ እንዳያጣት የሰጋ ሰውን መሰለኝ። አላዋቂነቴን እርዳው። ግና መምህር፣ የሙሴ ሕግ ተሰጥቶናል። ከአባቶቻችንም የወረዱ ብዙ ወደ እግዚአብሔር የሚያደርሱ መልካም ሥርዓቶች ተሰርተውልናል። ነገር ግን የባሪያችን ድካም ደግሞ ወደ ኋላ ይስበናል። ጾም ይበዛብናል፣ ጸሎት ያታክተናል፣ ስግደት ያደክመናል፣ ሕጉን ለመፈጸም ዝለት በርትቶብናል። ሌላም መጥቀስ እችላለሁ። ከዚህ የተነሳ የነፍስ ደስታ የሆነውን የእግዚአብሔርን ቃል ስንሰማ ከመደሰትና ከመጽናናት ተስፋንም ከመያዝ ይልቅ ሐዘን፣ ወቀሳ፣ ተስፋ መቁረጥ ይጫነናል። ከዚህ ማረፍ እንዴት ይቻላል? የማንኖረው ለምን እንሰማለን? የምንሰማውንስ መኖር ለምን ያቅተናል? ወይስ ሕጉ ቀድሞም የተሰጠን መፈጸም እንደማንችል እየታወቀ ነው? በማለት የልቤን ጭንቀት ተነፈስኩ። ቀና ብሎ ለተወሰኑ ደቂቃዎች ሩቅ እንደሚያይ ሰው ቀርቦ አየኝና አንተ የፍቅርህን ያህል ፈጽም፣ የተቀረውን ለባለቤቱ ተው። በፍቅር በሚፈጸም ነገር ውስጥ ግዴታ የለም፣ ልግም የለም፣ ትምክህት የለም፣ እርካታ የለም፣ ድካም የለም፣ ፍርሃት የለም፣ ስጋት የለም፣ አበዛሁ የለም፣ አጎደልኩ የለም፣ ምስጋናንም ወቀሳንም መጠበቅ የለም። በፍቅር በሚፈጸም ሕይወት ውስጥ ያለው ፍቅር ብቻ ነው። የምትፈጽማቸውን ነገሮች ሕግ ወይም ሥርዓቶች ናቸው የሚለውን ትተህ ፍቅርን ብቻ አስብ። የፍቅርህን ኃይል ኑር። የፍቅርህን ያህል ኑር። ከፍቅርህ አቅም በላይ ምንም መፈጸም አይቻልህም። ብትፈጽመው እንኳን ወይ ከማማረር አሊያም ከትምክት ሲያልፍም ከልማድ አይነጻምና ከንቱ ድካም ይሆንብሃል። እኔ በበረሃ የኖርኩ በረሃው አብሬው ለመኖር ከምፈልገው ጋር ለመሆን አምቺ ስለሆነልኝ እንጂ በረሃው ምቹ ስለሆነ አይደለም። ፍቅር ጊዜን፣ ቦታንና ሁኔታን ሌላው ቀርቶ ራስህንም የማስረሳት አቅምና ባህሪ አለው። ይህንን ጥበብ ካላወቅ ከልዑሉ ጋር ለመኖር የምታደርገው ጥረት አታካች ይሆንብሃል። በፍቅር ወጥን፣ በፍቅር ፈጽም። በፍቅር ለተያዘ ልብ ሁሉ ይቻላል አለኝ። ይህን የበረኛውን መልስ ሰምቼ የተገናኘንበትን ቦታ ተለየሁት። ዓይኑም መንፈሱ ስላልተከተሉኝ እጅግ ጥልቅ ሐዘን ተሰማኝ። ወደ መንደሬ ስመለስ ሰው ለምን መልሱን የሚፈራውን ጥያቄ ይጠይቃል? ለምንስ የማይኖረውን መልስ ለመስማት ይጠይቃል? እያልኩ እደነቅ ነበር።